ወጥቼ ሚዲያ ላይ መናገር አልፈልግም የትኛውንም ነገር በቃ በጊዜው ቆንጆ ታይም አሳልፍ ያለውኝ ግን ደግሞ ማያግባባን ሐሳብ ነበር ተለያየን አለቀ የዚህም እናንተም ፊት አንተም ፊት እሱም ፊት ማናችሁ ፊት እየተናገርኩኝ ያለሁት ስለበፊቱ አይመለከተኝም ሁለት አይደለም 10 20 ሴት ሊደረድር ይችላል አይመለከተኝም እኔና እሱ ከተገናኘንበት ጊዜና ሰዓት ጀምሮ ግን ይመለከተኛል ነው እያልኩ ያለው ስለዚህ ቡታጅራ በሄደበት እሷ ማግኘቱ ተገቢ ነው ሩታ ግን ደህና ነሽ ነገር ግን ስረጋጋ ማሳየህ ነገሮች ይኖራሉ እዚህች ጋር እንደማንም እኔም እንደዚህ ያወጣው አለጥፍም ባክ እሺ ምን አሳይኝ እኔ እናንተ መሀል ብቻ መቅረት ያለብን ነገር ነው ገባ አትከራከረኝ አሁንም አንድ ነገር ልንገርሽ አይደለ አቤት ቤት ይዛቲት እኔ ቡታጀራ ሄዳለሁ እስኪ የማን ድምጽ እንደሚሰማ ያለው ለሷ ፍቃድ አታረገው ማለት እኔ ሄዳለሁ ልንገርሽ ግዴታ ምንም ብታረገው ነገር የለም የኔ እናንተ ነገር ለማስተካከል ነው አይደል የምትሄደው እኔ ካላመንኩበት የትም አትሄድም እኮ አንቺ ቤት ሂጂ እኔ ሄዳለሁ አብርሽ አታደርገውም ያለሷ ፍቃድ አታረገው ወደ ቤቱ ሰራት በቃ እግዚአብሔርን አይሆንም አብርሽ እንደሰው ኮኒኮ ሴት ከሆነ ማንኛቱም ሴት በወድና አላት አብሬሽን ጥላ በወደችበት ሰዓት የያዘችው ፍቅረኛ አለ። ዛሬ እኮ ቪዲዮ ሰርተዋል። ማን የሷ ፍቅረኛ የነፂ ፍቅረኛ ፋይል አለ ፋይል አወጣለሁ ብሏል። የሷ ፋይል አወጣለሁ በቃ خلاص ዛሬ ቪዲዮ ሰርተዋል። እኔ ቅድም አስር ቪዲዮ አይቻለሁ። እሱም ሰርተዋል እኮ አይተን ነበርና የሷም ጉድ ይወጣል። እኔ እኮ ልጅ አላት ጓደኛ አላት አሉ ለምን ነው አሁን ልበጣበት የጠነሳችው? ጉድ እኮ ነው ጉድ። ሰብስክራይብ እኔ አይለያዩም እኮ እነሱ ባለፈው እንትራሱ ነበር ቢለያዩ አይለያዩም። አረ ውዶቼ ቪዲዮ የምትፖስቱ ልጆች ማለት ነው ዳኒ በቃ ከትላንቱ ላይ የሆነ ቴሌቪዥን ጣቢያ ላይ ምንም ነው ተናግሯል። እያመጣችሁ ፖስቱት እሱ ልጅ ነው ለሚያሞቀው ሁሉ ስራ እንደሰሩ ተናግሯል። ስራ ነው በዚህ ሰዓት ይለያዩ የሚል ሰው አለ ዲጂሊያ ያለ ዲጂ አፍቅር ያላቅም አለ ያለ ዲጂ ላይ አፍቅር ያላቅም እንኳን ሌላ ሴት ሩታን ስሟን አልጠራም ግን እንኳን ሌላ ሴት ጽጌን ራሱ አፍቅሪያት አላቅም ዩቲዩብ ላይ የምሰራው ነገር ጀስት ዩቲዩብ ነው እንጂ እውነተኛ ስራዬና እውነተኛ ማንነቴ አይደለም ብሏል። አሁን የዳኒ ነው ለሚሉት መልስ እንዲሆን እያመጣቸው ፖስቱት። አንድ ሰው አልፖስተውም እሷን ለመቻቸው እኔ አልሰማም ዳኒ እንትን ብሏል የሆነ እንትን አንድም ብሏል እኔም ሰምቻለሁ። አንድም ሰው ፍቅር ያላቅም ቲጂ ብቻ ነች ብሏል። ቲጂ ናት ፈቅራትችን ዱባይ ያላችሁ እና ያመጣችሁ ፖስ አሁን መጥፎ ነገሯን ተናግሮ እሷ ምን ነገር አንድ ጥያቄ ልጠይቅሽ ማር እኔ ማለት እኔ እንጃ አላስቻለኝም ዛሬ ራሱ ቀሩ ስሚማ ማለት ነው አሁን ይሄን ነገር አብርሽ ያደርጋል ብለሽ እኔ መጥፎ ቪዲዮ ነገር ማራ በደምብ እውነትም ይሁን ነገር ወዴት እንደሆነ እንዲገባችሁ እንተደማምጠ በቀድጁ እኛ እውነትም ነገር አይመለከተንም ያለው ህይወት ነው ግን እዚህ ቲክቶክ ላይ ያለሽ ቀባጭ ለእውነት ይለቀ አዲስ ማራ ዳም ዘቡ መኪያ ማለት ነው አዲስ አበባ አረ በቀደም ልጅቷ ሁለተኛ ቀን የመጣች ቀን ነው አዲስ አበባ ራሱ ሂጅ አውርቼዋለሁ ምናምን ስትለው እሺ አብርሽ ምን አለሽ አዲስ አበባ ሄደሽ ስታወሪው አላት በእጇ እንዴት እንደገፋችሁ ብታዩ ከዛ ይሄው ፋይሌን ስልኩን ይልኝ ይሄው በቃ እኔ ሄዳለሁ አላስቻለኝም እዚህ ጋር መቆም ብላ ስትሄድ ደግሞ የሚቀዱበትን ስልክ በጎን ሰጥተዋት እንዲሰጣቸው ሄደች ትወናውን አቻሉበት ማለት እና አብርሽ አያድርግም ይሄን ነገር ፍቅረኛው ናት የልጅነት የመጀመሪያውን ፍቅረኛው እሷ ብቻ ናት ሌላ ሰው የለውም ግን ተላይ ነይማ ወይ ምንክ ረጋፊ ከመርታንት ማን ወራ ኩነ ገሚ በችግኝት ከነለብስ ነንታ ወይ ሳቡ ጀመረም አጡል ጣቁ
ወይ የኔ ወዶች ይቅርታሽ አንድ ጌም አለኝ ኑስ እቴ ጌም አላት ዛሬ ረሳው ወላሂ ረሳው እና ኑ እሺ ታብታብ አድርጉ አንደኛ ዳስኳን አንተ ተልከ ወለከት የሙ ማንና ማን ነው እቴ ጌም ነው እሺ ኑ የኔ ወዶች ተከተሉ መክያ እሺ ሼር አድርጋችኋለሁ ኑ እሺ 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 ካልከናዬ ወይ አጎን ልጅ ተሐቡ ወላሂ ሐቡ ኧረ አይጠፉም እንዴ እነሱ ጠፉ ማለት እኛ ጠፋን ማለት ነው ኦ ቀልደኞች ዩቲዩቦች ድምጻችን ይሰማበሉ ሸቀላ ምሸቅሉ ሰዎች ምን ተፈጠረ አብርሽና ሩታ ዩቲዩብ ሁለተኛ አንመጣም አሉ ለምን እንዴ ይሄ ግርግር እንዲቆም ነው አይዞሽ አትፍሪ ይመጣሉ አይቀሩ አይ እኔማ ቢመጡ ቢሸቅሉ ደስ ይለኛል እንጂ ዳስ ቢዝነስ አሁን ዛሬ ሰርተዋል እንደ ቪዲዮ ዛሬ ቢመጡ በዚህ አስመሽ አጥቼ ለወርድ ነኝ እኔ ቆንጆ እንገናኛለን እንግዲህ በቻናልሽ እንድትመጪሽ ውዴ እሺ በቃ እንገናኛለን ማሬ ዝቃም خلاص 10 ጊዜ ጨጎራችን ተላጽም እውነት አልተዘቀዘቀ አይደለም የአብርሽ ፎቶ ዛሬ የተለቀቀው ፎቶ ነው የተዘቀዘቀው እሱ ነው እናንተ ዛሬ ፎቶ ተለቋል እንዴ ሚስቱ ርጉሱና ሌላ ሰው ጋር እንዴት አየንህ ብለውት እኔ ያየሁትኝ የተዘቀዘቀ ሩታና አብርሽ አንድ ላይ ሆኖ አብርሽን ቆርጠው ሩታን ዘቀዘቋት ማለት ነው ከፎ ግን እጇ አለ ከሱ ላይ እኔ ማን እንደሚዘቀዘቀ እኔ በፈጣሪ አብርሽ ተዘቀዘቀ እንደ አብርሽ ሩታ ራሱ ተዘቀዘቀልኝ ሩታን ዘቀዘቀ የሩታ ፕሮፋይል ያደረጉ ልጆች ናቸው ምን አይገባቸውም ምን ለምን እንዲሆን አላውቅም እነሱ ልጆች ስሜል አይገባኝም አብርሽ ፕሮፋይል ያደረጉ ናቸው እውነት የሱ ገዳፊ ላይ ሆኖ ይችላል እኮ አንዲቱ እኔም አይመስሉኝም አንዲቱ ምን እንዳለች ታውቂያለሽ ሩታ በፊትም ወደው ነው እንጂ ሶዳት አይደለም ወደሽ ከተደፋሽ ቢረግጡሽ አይከፋሽ አሁንማ አስጭኗል ዝቅ ብለሽ ኖሪ ብላ የአብርሽን ፎቶ ያደረገሽ ቆምታለች እቺ የአብርሽ አድናቂ አይደለችም እርግጠኛ ነኝ ፎቶውን እየተጠቀሙ ገደልኩላ ማለት ደግሞ አሁን የሱን ፎቶ በሆነ ትክክብ ነገር እየሰሩ ነው ሌሎች የኛ የኛ ልጅ እየሰሩ ነው የኛ ልጆች የሱን ፎቶ ብቻ እንትን እያሉ ነው የሆነ በእንትን እየሰሩ ነው ምን እንደው አልገባኝ ግራ ገብቶ ወጣ የኛ ልጆች በተለይ የሩቴ ደጋፊ ስነ ስርዓታችሁ ያዙ እኔ 3 ቀን ይከናንተ መናገር ከጀመርኩኝ እሷ እንደዛ እኮ አይደለም የአብርሽ ፎቶ ይሄ በክብ አድርገው ሆናል አይደል ልክ እንደነ ቅድስት ልጅ ምናምን የልደት ምናምን ብዙ ነገር የሚደረግ በክብ ሰርተው የኛ ጀግና ምናምን የኔ አብርሽ ብቻ ተደርጎ እንዲያመረው ማለት ለሽ አልገባኝም ወደ ነይ ይገውኛ ሻውሬ hey ምንድነው አብርሽ አሁን አለ አብርሽ የብቻው ፎቶ ማለት ነው ክብ ያደረጉና የሱን ተጽፎበታል ምህሩም ሸር አርጋው አያያችሁም ተጽፎበታል የኛ ጀግና ምናምን ብለው ዙሪያ ክብ እንዳለ አርጋዋል እና ለምን ሩታስ አልተጨመረችም ነው እዛ ላይ አንዴ ኧረ ችግር የለውም እናንተስ ከፋ ደግሞ ይሄ ቅናት ወጋው ችግር የለውም ወንድና ሴት እኮ እኩል አይደለም ወንድ ተቀዳሚ ስለሆነ ለኛ እኮ አይደለም ለኛ ሳይሆን ለሌላዎቹ እኮ ነው እኛ እናቃለና ወይ ማለት ነው የአብርሽና የሩቴ ደጋፊዎች እንደዛ ብናደርግ
ብትወቅሱም ችግር የለውም። የአብርሽ ደጋፊ ብቻ የአብርሽ አሳምሮ አምጥቶ ከፖስቱ ግን ምቀኛ መሆን የለበትም። የሩቴ ደጋፊ ደግሞ ሩቴ አምጥተች የሁሉም ደጋፊ ናቸው። የሩታና የአብርሽ ደጋፊ ናቸው። የሩታና የአብርሽ ደጋፊ ብቻ አብርሽ እንደዚህ አድርጋ ወጣት። እኛ ጋር ደግሞ ምህረት የማነት ደጋፊ እንዴ ምህረት እኮ ለሁሉም አታደለም፣ ለሁሉም ናት። እናርገዋል ሸራርገዋል አይችልም። ግን እነሱ ለሌላ ሰው ነው ጀግና ብለው ያኔ ለሌሎቹ ነው እንጃ። ምክንያቱም ታራው ግን አይቻልም። ብዙዬም አርጋለች። እኔ ላይ በቂም መልስ እንዲሆናችሁ ማለት እኔና አብርሽ የብዙ አመት ፍቅረኛሞች ነን። አትሊስት እስከ ቅርብ ሰዓት ድረስ እናወራ ነበር እኔና አብርሽ። ምናልባትም ከ2014 ጀምሮ እኔና አብርሽ ፍቅረኛሞች ነን እስካሁን ድረስ ማለት ነው። እናወራለን ምናምን። እንግዲህ ምናልባት ይሄንን ስነግራችሁ አብርሽ ቲዩብ ስለሱስ ነግራችሁ ለእናንተም ግራ ልትጋቡ ትችላላችሁ። እኔም ዛሬ እዚህ ስመጣ ብዙ ነገሮችን በህይወቴም ሆነ በራሴ ላይ ብዙ ነገሮች ቻሌንጅ ሊመጡብኝ ይችላሉ። እሱን ነገር እችላለሁ ብዬ ነው ወደዚህ የመጣሁት። ምናልባት እውነታውን ማወቅ ስላለባችሁ እውነታውን ማውጣት ስላለብኝ ነው ይሄንን የምላችሁ። ዱብዳ እንዳይሆንባችሁ ብዬ ነው ይሄንን የምላችሁ። ዱብዳ እንዳይሆንባችሁ ብዬ ነው። እንዴት ብዬ እንደምነግራችሁ አላውቅም። እኔና አብርሽ ፍቅረኛሞች ነን። አብዛኛው ሰዎችም ያውቃሉ፣ ብዙ ሰዎች ያውቃሉ የእነሱን ሪሌሽን ማለት ነው። ምናልባት እኔ ዲላ ዩኒቨርሲቲ እንደነበርኩም ብዙ ሰዎች ታውቃላችሁ። ዲላ ዩኒቨርሲቲ ሲሄድ አንዲት ከፍሏት የምትሰራ ልጅ ነበረች፣ ሩታ ማለት ነው። እኔ ከፍሏት እንደሚሰራ ነው የማውቀው። ከሷ ጋር እየሰራ እኔ ጋር ችግር እስከሚመጣበት ሰዓት ድረስ እኔና እሱ እናወራለን። እኔና አብርሽ ፍቅረኛሞች ነን። ኢቭን ዲላ ዩኒቨርሲቲ ሆኜ ቪዲዮ ኮል እናወራለን። ፋይል አለኝ እኔ ቪዲዮ ኮል እናወራለን። ፎቶ የተነሳናቸው ከዛ በፊት ዲላ ዩኒቨርሲቲ ከመሄዴ በፊት የተነሳናቸው ብዙ ፎቶዎች አሉኝ እኔና አብርሽ ማለት ነው። ምናልባት ዛሬ እኔ የማንንም ህይወት ልበጠብጥ አይደለም የመጣሁት። ይሄንን ነገር ችዬ ዲላ ዩኒቨርሲቲ አቋርጬ መጥቻለሁኝ። ማየውም ነገር ደስ ስላላለኝ ቪዲዮ ላይ ብዙ ነገሮችን አያለሁ። አብርሽ ሽማግሌ ላከ፣ አብርሽ ከሩታ ጋር እንደዚህ ሆነ ምናምን የሚባል ቪዲዮ ነው ማየውና ያኔ ራሱ ለአብርሽ ደውዬ እጠይቀዋለሁ። ምንድነው አብርሃም ይሄ ነገር ደስ አላለኝም፣ ምንድነው የምትሰራው ነገር እለዋለሁ ማለት ነው። ችግር የለውም ነፂ አታስቢ ይለኛል እሱ። ምንም ችግር የለም አታስቢ እያለኝ ብዙ የማጽናኛ ቃል እየሰጠኝ ውስጤ ሰላም ባይሰጠኝም ታውቃላችሁ ሪሌሽን ውስጥ ያላችሁ ሰዎች ምንም ሰላም አይሰጠኝም። በቃ እውነት